ጫት ታቃላችሁ ይስለይን ቀን ዛሬ ምን ቀን ነበር የፋቲሃ ጫት ብለው በኪሳቸው አቋጥረው ይዘው ይሄዳሉ አካባቢ ለተመሙ ሽማግሌዎች የፋቲሃ ጫት አምጥቼላለሁ ብሎ በፌስታል አቋጥሮ እንዴት አድርጎ ሀድሞ ነው ይዘት መሄደው ከዛ በኋላ ትንሽ ነገር ያቀምሰዋል የፋቲሃ ጫት አምጥቼላለሁ ምኑን አጂብ እኮ ነው ይገርማል የሸመገሉ ሽማግሌዎች ጫትን አብልቶ በተኙበት እንዳይነሱ ጫትን ያበላቸው በተኙበት እንዳይነሱ ጫት ሙትት አድርጎ የሚለቅመው ሁሉ ያቃሉ እነሱ ራስ ይመሰክራሉ የቃጥባር ሺህ አራት ሰው አይቃመው ብለዋል ካሉ ንግግሩ ጥሩ ንግግር ነው ያሉ ከሆነ ምናልባት ከአራቱ አንዱ ማን ነው ሽማግሌ እንዳይቅም ብለዋል ከቃመ በተኛበት አይነስ እዛው አጀዝቡ ለቀው ሁለተኛ ማን ነው ሴት እንዳይቅም ብለዋል ሴት ጫት ከቃመች ቤት አትገባም ብለዋል የገሪብ ሴት ቤት ማትገባው ለምንድን ነው ጫት ስለበላች ነው ጫት ከበላች በኋላ ቤት አታቅ ቤታቸውን አይገቡም ብለዋል ሌላው ሶስተኛ የቀራ አካል ጫት እንዳይቅም ብለዋል ጫት ከቃመ ወይ ከበላች ማላመጥ ነው ብለናል መቼ መቃም ለቆሎ ነው ብለናል መቃም ይባላል አማራ ላይ ቆሎ ነው ቆሎ ቃሙ ጫት ከሆነ ምን ማመንጀክ ማላመጥ ነው የሚባለው ይሄ የሚገጥመው ይሄ እያመነጀጉ እንደሚበሉት ጫት የቃመ ከሆነ የኢስላም ህግጋ ሸራዒዎችን በተገቢ መልኩ መስጠት አይችልም ብለዋል አይችልም እውነት ነው ጫት እየቃመ እንዴት ያስተምራል ሶስተኛ አራተኛ ወጣት እንዳይቅም ወጣት ከቃመ ለአገርም ለዱንያ ማይጠቅምም ብለዋል ዲኑም አይጠቅምም አይቀራምም አይማርም አያስተምርም ለአገሩም ደግሞ መከላከልና መጠበቅ አይችልም ጀዝበኛ ሆኖ ቃሚ ሆኖ ውልቅልቅ ያለ ሆኖ ይቀር ልማት ማልሚ ሆኖ አይቀር እኒ አራት ሰዎች እንዳይቅሙት ብለዋል አሉ የቃሉ ፍጻሜው ምንድነው ማንንም እንዳይቅሙ ማለት ነው እንግዲህ ጫት እንዳትቅሙ ማለት ነው ይሄ ነው ከተባለ ይሄ ለዚህ ነው ከሱፊያ መሻይኽ በነበሩበት ማለት ነው ተላልቆቹ ጫትን አይፈቅዱም ነበር አይቅሙም ነበር አያስቅሙ ነበር በጣም የሚገርመው ሰዳ ላይ ማለት ነው ሰዎች በሁለት መልኩ ይታይ ነበር ፋህሚ ያላቸው ሰዎች ጫት አይሰጣቸው ነበር ጀነዙን እሱን ጫት ይወረወርለት እሱን ይፈላ ይኖር ነበር ማቃቸው ሰዎች አሉ ጠንካራ ነበሩ ቂርአት ላይ ጫት አይሰጣቸውም ዝም ብሎ ብቻ እንደዚህ አካድሞ ብቻ በቃ ጫት እንደዚህ ይዞ ነው እንደዚህ ነበር አይበሉም ግን ጀለፉን ይሰጣዋል ያችን እየበላ አጃኢብ ነው